أكام أبو جرا بقى دفتني أيه بقى نقال نودني سنجالة دبي أكمل سنجالة إيه أنا مودي شادونا أنا زاري بتعم مسكر علي سو معكوا يلبو يبزي بتشانو معكوا ليلا سو معك لجوتشي معك طعم يتطلعوا بات يتناقوا بات سو يششبات مسكرنا تعلي بيتو يقدماني بينو يبيتوني مسكركو መጀመሪያ ይሄኛው በጣም አመሰግናለሁ ወዳለሁ ተባረክ እንኳን የወንዱ ልጆች ሆንኩ እንኳን የወንድ ልጆች ሆንኩ ዘይት ወስጄ ነበር ከሱ ላይ እዛን ቀን ማለት ነው ብር አልነበረኝም አመነኝ አስገባለሁ ስጠኝ ብዬ ሰጥቶኛል ዘይቱን ወስጄ እኔ 2004 ላይ ፓርኪንግ የሰራው ያለው የሞቀ ድንጋይ ላይ ተቀመሽ ምናምን አሉኝ የማጽን ካሰር ተብዬ ነበር ማጽንሽ ተቆርጦ መውጣት አለበት ሲሉ የኛ በጣም ብዙ ባላፍታ ቃሉ እነሱ ተሳሰቡና ኮሪያ ሆስፒታል ይዞ ሄዱኛ ማጽንሽ ተቆርጦ መውጣት አለበት አሉ ወጣ እሱ ተቆርጦ ወጥቶ ሽታው አልቆመም ፈሳሹ አልቆመም 6 ወር ኬሞ መውሰድ አለብሽ ተባልኩ 6 ወር ኬሞ ወሰድኩ እና ምንም ፈሳሹ የቆመ አይደለም በቃ ያዋቂ ዳይፐር መጠቀም አለብሽ ሲሉ ዳይፐር መጠቀም ጀመርኩ ልጆቹን አውጥቼ ነው መጠቀመው ድንገት አንድ ቀን ትንሹ ልጅ እንደ ማየጻንሽ እንደ ዳይፐር መታረጋው ስለው አውስ ጋብር እስከሚመጣው ህፃን ነኝ አልኩ ለልጄ ማለት ነው ይሸሹኛል አሁን የሚያቆኝ ሰዎች ብቻ ነው በጣም እዛ ሰዎች ያቆኛል ያላወቀ ሰው ሸራ ጫማ አርገሻል እንደ ይሉኛል ሸራ ጫማ አላረኩም እኔ በጣም እንትን አለና የሚያቆኝ የሸተቱኝ ይቀመጣል ከኔ ጋር እኔ ስለሚያቆኝ እዛ ከፍቅሬ አሹ ስጋ ቤት ጀምሬ እስከ ሙዚቃ እነዛ ሆቴል እነዛ አካባቢ ግዛቴ ማለት እችላለሁ የሸተትኩ አይራቆኝም ያቆኛል ስለሆነ እና ግራ ገባኝና እነዛ ያሉ ባላፍታን አወራውና የለቡ ከንቲባውን አወራው ይሄ ነገር እኮ ምንም አልተቻለም ምንድነው የሚያረጋው ስሮ በቃ እነዚህ ሰዎች ከማናስቸግረው የርዳታ ደብዳቤ እንጻፍልሽ አለኝ የርዳታ ደብዳቤ እንዴት ይጻፍልኛል ቤት ተሰጥቶኛል 200 ካሬ ተሰጥቶኛል እሱ ሽጠሽ ታከም ይሉኛል እንጂ ያ ወረቀት ቢያሳየው ማንንም አይረዱኝም አለ ያረኩ እሱን የሰጠኝ በውሃ አርጌ የታጠብኩ ነበር እና እሱ ላይ የተቀመጥኩ ያለው እሱ የሰጠኝ ዘይት ቀላቅሌ የተጠቀምኩ ተቀልሌ የተጠቀምኩ ያለ እንደ በቆሎ አይነት መውጣት ጀመረ በቃ ዱብ ይላል ይሄ ምንድነው ይላል እንዲ ለማረግ ቡላ ጎፎ ሲደረግ ቡላ እንትን ነው ሴቶች ያቃሉ ቡላ ጠንካራ ነው እንደዛ አይነት ነው ይሄ አለው ስልክ የለኝም ፎቶ ለማነሳት እና ጎረቤት ያለ ልጅቷን አሳያለሁ ይሄ ምንድነው እላለሁ እሱን መጠቀም ከጀመርኩ በኋላ ነው እና እዛን ቀን መጥቼ የመሰከርኩበት ቀን ዳይፐር አርጌ ነው መሰከርኩ አለ ዳይፐር ማይድ አይችልም እና ይሄኛው ዳይፐር ያዋቂ ነው ይሄኛው 1 አመት 6 ወር ነው አረኩ ይሄን ዳይፐር በቃ ግዛቴ ነው አይሸሽ አይራቀኝም ከኔ ከቦርጬ ጋር ተስማምቷል ይሄ የትም ቤት ይሄን አርጌ ነው የምሄደው ፈሳሹ ሰው ጋር አስቀምጥም ስለሆነ ከስሩ ይሄን አርጌ ሄዳለሁ ይሄ በጣም ሰው የሚያምር ልብስ ገዛል እኔ ዳይፐር ገዛለሁ ነበር ለምስክረት እንዲሆን ነው ይዤ መጣውና ይሄ 1 አመት 6 ወር ነው አረኩ ይሄን ዳይፐር እና እየተጠቀምኩ ያለ የቆመ መጣ ፈሳሹ የጠፋ መጣ ምንድነው ይሄ ነገር አለው ዘይቱ እንዳልቅብኝ ውሃ አርጌበት በውሃ ቀልቀየ ታጠበበታለሁ ነበር
የደረቀ መጣና እጄ ጠየኩ። ጥቁር አንበሳ ጸበለሽ እንዴ አለ። አረ ጸበል አልኩም እና የተገመገምሽ አለኝ። ምንድነው መንገባገም በኦሮምኛ ንገረኝ አልኩ። አላወኩም መንገማገም እሱ የተገመገምሽ ነው ያለኝ። ምንድነው መንገባገም? የገምገምሽ ነው አለኝ። እያገገምሽ እንደዚህ አለኝ እሱ። አልገባኝም መገምገሙና በኦሮምኛ ንገረኝ አልኩ። ሌላ ሰው ጠርቶ በኦሮምኛ ማንጀቶ ገረፈይናት ዴማርታ ጀነንደ ነቢይ ኖክ በኢልሜ 200 ካሬ እኔ ከዛ በብረ በዳ አምቶኝ 2 ካሬ በኢልሜ ሰጣኝ። እነዚህ ልጆች አለ አባትም አድጎ አለ እናትም እንዲያድጉ አልፈልግም። እዛ እሰማለሁ ከዚህ በላይ ብቻ ነው። ከዚህ እንደ ፍሪጅ ውስጥ ያስገቡና እዛ ያሉት በጣም ነው የሚወዱኝ። በጣም ዶክተር ባኪ ትትረፍ ለልጆቿ ብቻ ትትረፍ ይላሉ። ይሰማለሁ ከዚህ በላይ ትትረፍ ለልጆቿ፣ እነዚህ ልጆች መኖር አይችሉም፣ አለሷ መኖር አይችሉም፣ ትትረፍ ብሎ ሲጮሁ ይሰማለሁ። እና እነዚህ ያሉ ሰዎችም ጌታ የሄኖክ አልማክ መቼም እኔ በእግዚአብሔርና በእናቴ ቀልድ አላውቅም ይላል ትልቁ። አለ እኔ አይበላም ምግብ ትምህርት ቤት ይዞ ይሄዳልና አካፍሎ ግማሽ ይበላል፣ ግማሽ ይዞ ይመጣልኛል። አባቴ ለምንድን ነው ጨርሰ የማትበላው ስሉ እንዴ ማየስ እዛ እኮ መኪና ሰው ካልከፈለ ትርባለሽ ብዬ ነው አመጣውልሽ ይላል። አካፍሎ ነው ይዞ የሚያመጣልና ይሄ ልጅ አለኔ ትፋሽ መኖር አይችልምና እየተጠቀምኩ ያለ ዘይቱን እየተጠቀምኩ ያለ ጭራሽ ቆሜ ኢየሱስ ጌታ ነው። ቆሜ ሽታውም የለም። ከዛ ባላ በጣም ዛሬ ጾም ነውና ሰሞኑ ጾም ነውና እዛ በየአይነት ቢፌ አለ፣ የጾም ቢፌ። እኔ የሚያውቁ ባለሀብቶች ተሰብስበው እየተቀመጡ ነውና መሀላቸው እጄ ዱብ አልኩ፣ ተቀመጥኩ መሀላቸው። አንቺ ሰላም አደርሽ እንኳን አይባልም እንዴ እነዚህ የድሬዳዋ ሰዎች እኮ መንገድ ላይ ነው አደጉ ብሎ አሉኝና መሀላቸው ቁጭ ሲል ምን ሽታ ይመጣቸዋል እስቲ በእናታቸው ስለው የበላን ነው ተይኝ እባክሽ ተይ የበላን ስለ አይ ሰውነቴን ያረጋግኩ ነው ስለዚህ ነው ስለው በቃ አንዴ ይገለበጣለሁ ወደዚህ ይላለሁ። ግጃማ ነው የለበሱ ምንም አላረኩ። ምን ይመጣላችሁ አልላችኋለሁ በኦሮምኛ። እኛ እኮ ቢኖርም አልነግርሽም ይላሉ እነሱ፣ ቢኖርም አይነግሩሽም። በጣም አእምሮዬ ከአእምሮዬ የማይጠፋ ሁሌ እግዚአብሔር እንድናገር ያረገ በቃ ይሄ ሽታ እኮ አይቆምም። ለምንድን ነው ልጆችሽ ለነዚህ ሰዎች ሰተሽ አንቺ መዶንያ ማትገቢ ያሉኝ። አሳድጋለሁ 10 ዓመት ናቸው እና 8 ዓመት ናቸው። ወንድ ልጆች እናት ፍቅር ይለያል። ይሄ ደግሞ የተለዩ ናቸው። እንቅልፍ ውስጥ ብድግ ይላል እና ማይ ደህና ነሽ ብሎ ተመልሶ ይተኛል። እንደነው የሚሰጠው እንደዚህ አሳድጌ እናትም አባትም ነኝ። አሁን 8 ዓመቱ ነው አባቱ ከሞተ። ብዙ ነገር መብላት ስለለመዱ እንደዛ ነው። አሁንም አቀርባቸዋለሁ። ፖስታ አሽጌ እሰጣለሁ። አባታችሁ ነው የላቀ ብዬ እሰጣቸዋለሁ። ጉድፈቻ አሁን ደኑ ሰዱ ብዬ ለሰው ብሰጥ አይወስዱም፣ ከጀርባ ይመለሳል። አድጓል ይሄ ልጅ እንዴት እንደዚህ ትለኛለህ አልኳት እና አይ ሰፎቹ እቺ የሚያዩ መጣች ብዬ ስለሚሸሹሽ ደግሞ ትሸታለሽ ይሉኛል። ለምንድን ነው የምትሸቲ? ሻወር ትታጠብ እንዴ? አመድና ሎሚ አንድ ላይ አርግና አለች። አመድ ሎሚ ለጎረምሳ ልጅ ለብብት ነው እንጂ ለዛ አይሆንም። አመድና ሎሚ አርግና ቀብ ያለችኝ። ኧረ አብሽር እግዚአብሔር ይባርክሽ ብዬ ተኳት እና አሁን የዛሬ ሳምንት 2 ሳምንት ያርኩ እርኩ እንዴ የለም። ድሮ ይሄኛው ዳበር እንግዲህ በጣም የሚወዱት ስለምነግራቸው እንደዚህ ያልቆብኝ ነው ይላቸዋለሁ። ከሰው መሀል ጎትቻ ወጣለሁ። ስማቸው እየጠራው ሄዳችሁ ይገዙልኛል። ይሄን ራሳችሁ ነው ሄደው የሚገዙልኝ። በጣም ስለሚያውቁኝ ፓርኪንግም አትስሪ ያሉኝ ቆምኩ።
እና ድሮ እንኳን ሞደስ ዳይፐር ራሱ በቀን 2 ነው የሚያደርገው። ቤት ውስጥ ብቻ ነው የማላረገው። ይሄ አካባቢ ሴት ስለሆንኩ ነው እንጂ በዚህ አካባቢ ከፍቼ ቢያሳያችሁ እሳት ያቃጠለ ነው። የሀበሻ መድኃኒቱ ላጤ ሰውነቴን ለምጥ ያረገ እንደ ለምጥ ነገር የሀበሻ መድኃኒቱ ነው እንደዚህ ያረገ ያሉ። አሁን ቁጭ ሲል እንትን ብሏል፣ ተሊጧል። ከኋላዬ ምንም የለም። በጣም ተዘብዘፍ ሲባል ዘፈዘፋለሁ። እሱ የሰጠኝን አበሽ ዘይት ጋር አሁን ወደ ራሴ ተመለስኩ። እንዲያምሮብኝ የመጣው ትክክለኛ እናቶኛ የቆምኩ ትክክለኛ እናቶኛ አሁን ትክክለኛ እናት ነኝ። በጣም ቆንጆ እናት፣ ለልጅ የምትሳሳ እናት። አሁን ይዤ ኦኪ ሲወጣ ራሱ ያምሩብኛል። በዚህ በግራ ይዤ ቢወጣ ያምሩብኛል። እነዚህ ልጆች ለይቶ ነው የሰጠው። ልጅ አእምሯቸው እንደ ትልቅ ሰው ነው። አላቅም የሚበሉ ቢያጣ እንኳን እማዬ ችግር የለም ይለኛል። ችግር የለም እንዲህ ስናወራ ሰው እንዲመዛል። ይሄ ወፍሬ እንደዚህ ሰው ልጅ 160 ሆናል። ኪሎዬ 160 ሆነ። አሁን ቢወርቅ ራሱ ክሬን ነው የሚያነሳኝ እንጂ የሰው ልጅ አያነሳኝም። ለምን እዛው እንትን ሆናለሁ። ለምን እንዳልኩ እያስለቀሰች ትገለናለች ደግሞ ለምን በዛው 160 ሆኜ ደም ይሰጠኛል። እዛን ጊዜ ደም እንዲሰጥ ተፈቅዶልኛል። ከለቡ የትም እጄ እርዳታ እንዲያረጉልሽ ብሎ ተጽፎልኛል። ፈንድ እንዲደረግልሽ ተብዬ 160 ሆኜ ደም ይሰጠኛል። እንዴ እጄ ተሸገርኩ። እርዱኝ ለማለት ራሱ አያምኑኝም። እሺ አይሉም ሰዎቹ አያምኑም። ለምን ሰውነቴ እግዚአብሔር ይመስገን ሰፋው እና ሰው እንትን አይልም። እዛ አሁን ስለሚያውቁኝ ነው። ምስጥሬ ያውቁኛል። ኪንግ ነሽ አንቺ ይሉኛል። እዛ አካባቢ ያውቁኛል። ሲሰራም ያውቁኛል። ፓርኪንግ ጋር ይሰራም ሲባል ሂጣ አዞራለሁ። ብር ስጠኝ ብዬ 10,000 ብር ልቀበልና 10,000 ብሩን ተቀብዬ እጄ በግ ገዛለሁ። በጉን ገዝቼ የዚህ ዳይፔሩ ሲያጣ ያመመኝ ሂጣ አዞራለሁ። ከነውቴሉ ሂጣ ዞሬ ከአንዱ ሂጣ ላይ 10,000 ብር ትርፍ አገኛለሁ። እሱን ልጆቼን ጫማ ገዝቼላቸው የኔም ዳይፐሬን 2 ገዝቼ እግዚአብሔር የማታ እንጀራ ይስጥ የሚባል ትልቁ ያውቃል። ዞር ይላል። እኔ እንደዚህ አይነት ሲያረግ ትንሹ ደግሞ እንደዛው ነው። እንዳረሩ ነው የሚያወራው። ማይ አንቺ ጻነሽ እንደ ዳይፐር የምታረገው ምን ሆነሽ ነው ማየ ይለኛል። ኧረ እርምዬ ተው ይላለሁ። እና እግዚአብሔር ከዚህ ሰው ሲያወራ ቀላል ይመስላል። ቢነግርም የሚያምኑ የለም። በዚህ ለማን ላውራ? ለብሼ ሲወጣ በጣም የሚያምር ሴት ነው ይመስላለሁ። ግን አሁን ዳግም እድል የሰጠኝ ዳግም ሰው ያረገኝ እና ማንነቴን ሰው ትሸታለች የሚለው እሱ አላለም። መጣ ዳግም ለእናቴን ለልጆቼ እናት አርጎ እንዲቆም አረገኝ። እድል ሰጣኝ። እድል ነው ይሄ እድል። እኔ መወደድ የማልችል ሴት ነኝ። እኔ እውነት እላችኋለሁ፣ እውነት ሞት በብር ብገዛ እኔ እገዛለሁ። ለምን ልጆችን ከማላሰቃይ ደፍኜ ድፍት ብል እነሱ ስቃችሁን አላየም። እኔ ከማልሰቃይ ሞት በገንዘብ እገዛለሁ ብገዛ ኑሮ እና እድል ሰጣኝ። አሁን እኔ ማንነትን ማላቅ እግዚአብሔር ነይ ተመለሽ አረ አቀፈኝ። ትክክለኛ እናት እንደሆነ ያቆመኝ እግዚአብሔርን አመሰግኑ። እና የዛ ከንቲባ እጄ ቢሮ ገብቼ ሰዎቹ የቆሙ ነው ያለውና እኔ ምንድነው የሚያረጋው? የሸተሽ ነው ያሉኝ ሰዎቹ። የሸሸኝ ነው ምንድነው ማረጋው ብዬ ሳወራ ይሄኛው ወረቀት አሳይ ብሎ ወረቀት ጻፈኝ ማለት ነው። የምታውቂ ሰዎች
የምታገኙት እኛ ኮፒ አድርገን እንልካለን፣ ከቤትሽ አትውጪ እዛው ሁኚ አሉኝ። ለኔ ይሄኛው ከዚህ በፊት አላመጣውም። ይሄ መጀመሪያ ቤቱ የተሰጣብኝ ነው። ይሄኛው ደግሞ ከዛ የተጻፈልኝ ነው። ይሄኛው ከዛ የተጻፈኝ ነው እና አሁን በትክክል እጃችሁን ይዤ ትምህርት ቤት ሸኝቼ እመለሳለሁ። እናት ነኝ በቃ። አሁን ኬሞ የሚባል የለም፣ ዳይፐር የሚባል የለም እና እግዚአብሔር ባርክ። ይሄ ልጅ እዛን ቀን ባይምንኝ ኑሮ ዘይቱን ባይሰጠኝ ኑሮ እኔ ተጠቅማ አያ ጉልበቷ እስካለች ነው የምትጠቀሙ። ከደከመች ትጣላለች። ስትሞቱ ከመንገዱ ጎትቶ ይጥላሉ። እሱ ባይሰጠኝ ኑሮ እንደዛ ነው የሚሆነው። ማንም አያውቀኝም። እዚህ ወይ መስታገሻ ይቀብረኛል ወይ ቤተሰቤ የት እንዳሉ መጥተው ይወስዱኛል። ግን አይኖሩም አለ እኔ እነዚህ ልጆች አይኖሩም። ዳጊ ብድር ሰጣኝ። አሁን ሰው ነኝ በቃ ቆንጆ እናት ነኝ። አሁን ምንም ሞደስ አላረግም። ምንም ቁምጣ ብቻ ነው አርጌ መጣው። ሻወርን ታጥቤ አሁን አሉ። የሰይጣን ስራ መተሽ እንዳመሰክር ብሎ በጃጅ ውስጥ ሲገባ ቀሚሴን ቀደደ ከኋላ። ቀሚሴውም ሲቀደድ ኧረ ይቀደድ መጥቼ መሰክራለሁ ብዬ ከኋላ የቀሚሴ የሳቀብኝ መጥቼ መሰክርኩ እና እግዚአብሔር ባርክ። ወዳለሁ ተባረክ። አባቴ ሰው ሲመርቅ የይባብ እድሜ ይስጥ ይላል። እድሜ ቡፋ ሲፋከኑ ይባላል። ቡፍት ሙጣታ ይባብ ያረጀ ቆዳውን ይጥላል። የታደሰ ይላል። የታደሰ ሰው ከገደለ እንጂ አይገደል። እንደዛ አይነት እድሜ ይስጥ። አሜን። ሰው ባይሰማም ጴንጤ ባይሰማም አንተ ጠረጴዛ ይሰማል። እርግጠኛ ነኝ፣ አምናለሁ። እግዚአብሔር አዛቢ ያነሳላል። እኔ የምለው አይደለም አሁን እንደዚህ የምንገማበት የሸተትን አይደለም። እርግጠኛ ወይ ማወራው እግር የሌለበት እግር ትሰጣለታለህ። እጅ የሌለበት እጅ እንድትተክልለት እግዚአብሔር ይለል መፈዝ ያልተነካካ ቅባት ይሰጣል። ተባረኪ። የልጆች ያልማ ተባረክ። ክፉ አይንካ። አሜን። አቦ ጅራ እድሜ የራሲ አሜን። ተባረክ። ሃሌሉያ። ቁጭ በሉ። አይ ጌታዬ ኢየሱስ ይምላል። ኢየሱስ አሁን የምትጸልይልኝ ካላጠርሽ ይወሰድብሻል ተብያለሁ። ቤቱን ቦታው ይጠሪና በቆርቆሮ ስርና ይጠራል። አጥር ካልታጠረ እንወስዷለናል። አዎ ኢጆ ቦታ ስለሆነ ኢጆ ቦታ አይን ቦታ ካላጠርሽ እንወስዳለናል። ይወስዱብሻል። አይጠሪ በቆርቆሮ ይጠርና ስንት ቆርቆሮ ይፈጃል አላውቅም። በቆርቆሮ ይጠራሉ። የትም ባለሙያም ቆርቆሮ የሚገዛም ይምጣና ያዝዘው። እግዚአብሔር ያዝዛል። ሰርቶ ይሄድ ልዘዘው። ጥራው። ምን አይነት ጉድ ነው ባክ! አንተ እሷ እኮ ባለፈው ስትመሰክር ሰምታችኋል። የዛሬ ስንት ዓመት መንገድ ላይ ገንዘብ ጠይቄ ለምኜ ልጆች የራባቸው 100 ብር ሰጥተኛለሽ። በዛው ጎዳና ላይ ሲሆን ልጅ ያችኛው ታቀኛለች። የታለች? እቺ አጭሯ ልጅ ያቅሻል። ልጇ አጠገብ ያለችው ያችኛው ታቀኛለች። ጎዳና ላይ ሆነሽ? ሸራ ቦታው ታውቃለች። ሸራ ወጥረን ዝናብ እንዳይወስደን ትንሽ ነበሩ እዛን ጊዜ ልጆች አይደል አላደጉም። ትንሽ ናቸው። እዛው ተሰደን እንደመጣን በጣም ሕፃን። አሁን እኮ አሰብን ዳግም አሁን በቃ ጊዜ ሰጣኝ፣ እድል ሰጣን።
ነመንታኑ ጥሩ ነመታነ አዋ ነመታነ አሁን ቦታው እንዳይወሰድብኝ አይወሰድም። እንደውም ሰይጣን እርር ይበል፣ እኔ አጥረዋለሁ። አሜን አሜን አጥረዋለሁ። አሜን አሜን ይመታ። ስሙኝ ትናንትና መዝሙር ማን ረዳሉ ኢየሱስ ማን አገዛታሉ ማን አነሳታሉ ማን ቆማታሉ ክብር ያየውበት አደባባይ ድምፄን ላሰማ ኢየሱሴ አንተነ ክብሬ ትላንትና እንዴት ይረሳ እኛን ያየ አንተን ያከብራል። ማን ረዳት ካሉ ኢየሱስ ማን አገዛት ካሉ እንዴት ሆነ ካሉ ቤት አገኘች ካሉ ክብር ያየሁት አንተ አደባባይ ድምፄን ላሰማ አንተ አወዛውዘው ትላንትና እንዴት ይረሳ እኛን ያየ አንተን ያከብራል። አደባባይ ድምፄን ላሰማ ኢየሱሴ አንተነ ክብሬ ትላንትና እንዴት ይረሳ። ይሄ ታምር የማን ነው? የኢየሱስ እኮ ነው። አንድ ረዳ ካሉ ኢየሱስ አንፈወሳት ካሉ እንዴት ሆነ ካሉ ማናገዛ ካሉ ክብር ያየሁ አንተ ክብር ያየሁ አንተ ክብር ያየሁ የታል ክብር ያየሁ አንተ ክብር ያየሁ ወይኔ ክብር ያየሁ አሁን የለም ዳይፐሩ የለም መከራውም የለም ወፍ ባጂ አለኝ እዛ ውስጥ ባጂ አለኝና ምንድን ባጂ ለፓርኪንግ እንደተፈቀደኝ ባጂ አለኝ እዛ ውስጥ። አሁን ልጆች አይራቡም። ባጂን አድርጌ ስንት ብዬ ስራዬን እሰራለሁ። በበረከት ኑሪ፣ በበረከት ኑሪ። በጣም እኖራለሁ። አሜን። ረጅም ዘመን ኑሪ። አሜን። የልጆችሽን ወግ ማረግ። አሜን። በልጆችሽ አታልቅሽ። አሜን። ቆመሽ ዳሪያቸው። አሜን። የልጅ ልጆችሽን እቀፊ። አሜን። በብዙ ደስታ ኑሪ። አሜን። ይሁን አለ ሆነ። ተባረክ። አሜን።